አምስት የአገዛዙን ሰራዊት አባላትን አጋድሞ ሁለት ክላሽ ከነሙሉ ትጥቁ ደርበው 64ኛ ክፍለ ጦርን ተቀላቀሉ። በአማራ ፋኖ ብሔራዊ ኃይል አፋብኃ ቴዎድሮስ እዝ የ102ኛ ኮር ሁለት ግዙፍ የ11ኛና የ22ኛ ክፍለ ጦር ምስረታ ተጠናቀቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በዛሬው ዕለት ከጠላት የከዱ አምስት የሰራዊት አባላትን በደማቅ ሁኔታ ተቀበለ። ሶስት የአድማ ብተና አባላት የውባንታ አባተ ክፍለ ጦር በመቄትን እስከነ ሙሉ ትጥቃቸው ተቀላቀሉ። ፋኖ በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል መቀዳጀቱን አስታወቀ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራው ውብነህ 3ኛ ኮር መብረቃዊ ጥቃት ፈጽሟል። ከወደ ወለጋም የተሰማ አሁናዊ መረጃ አለ፣ ትሰሙታላችሁ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀምጣችሁ አብራችሁኑ ነው ወደ መረጃችን ገባ። አማራ በመሆናቸው ብቻ በደባ እንዲገደሉ በአገዛዙ አመራሮች ትዕዛዝ የተሰጠው የታጠቁት ስናይፐር የወረደባቸው በጀሌ እንዲንቀሳቀሱ የተደረጉት የአገዛዙ የአረመኔያዊ የመከላከያ ሰራዊት አባላት የነበሩ አንደኛ ሙሉቀን ንጉስ 6ኛ እዝ 14ኛ ክፍለ ጦር አንደኛ ሬጅመንት 2ኛ ኮሪያ ክላሽ እና 220 ጥይት በመያዝ ሁለተኛ አንደበት ሞላ 2 ኮሪያ ክላሽ 220 ጥይት 4 ኤፍ1 ቦምብ 2 ካዝና በመያዝ ሶስተኛ ዘነበው ደሴ 1 ኮሪያ ክላሽ እና 4 ኤፍ1 ቦምብ 4 ካዝና በመያዝ በአጠቃላይ 5 ክላሽ 440 ተተኳሽ እና 8 ኤፍ1 ቦምብ ደርቦ በመያዝ ህዳር 10 2018 ዓ.ም በነማይ ወረዳ ወይራ ቀበሌ በእንቅልፍ ላይ የነበሩ ያገዛዙ አረመናዊ ሰራዊት አባላትን በማስወገድ በዋርድያ ላይ የነበሩ ጥበቃዎችን አስወግደው ከ5 በላይ ሙትና ቁስለኛ አድርገው የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነሙሉ ትጥቃቸው ተቀላቅለዋል። በተጨማሪም በነማይ ወረዳ ቢቻና ከተማ መሽጎ የሚገኘው የአገዛዙ አረመናዊ ሰራዊት አባላት እየፈራረሰ ይገኛል። ህዳር 10 2018 ዓ.ም አራት የአገዛዙ አረመናዊ ሰራዊት አባላት አንደኛ በላይነህ ካሳ፣ ሁለተኛ ደመቀ አሰፋ፣ ሶስተኛ አዲስ የያዜ፣ አራተኛ ጊዜ ያለው ክንዱ የተባለው ቢቻና ከተማ ከሚገኘው 75ኛ ክፍለ ጦር ቀኝና መሐንዲስ የነበሩ የአገዛዙ አረመናዊ ሰራዊት አባል አገዛዙ በአማራ ህዝብ ላይ እያካሄደ ያለውን ዘር ተኮር ጭፍጨፋ በመረዳት የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ከነ ሙሉ ትጥቃቸው ተቀላቅለዋል። መረጃው የአፋብኃ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ንጉስ ሚካኤል አሊ ኮር ዋሲል ክፍለ ጦር በዛሬው ዕለት ማለትም ህዳር 10 ቀን 2018 ዓ.ም ከጠላት የከዱ አምስት የሰራዊት አባላትን በደማቅ ሁኔታ ተቀበለ። አንድ እስከሚሆኑ እንጠብቅ እያሉ የጠላት መጠቀሚያ የነበሩ ወደ ፋኖ እየመጡ ነው። ሰሞኑን የአፋብኃ ምስራቅ አማራ ቀጠና ምኒልክ እዝ ምክትል ሰብሳቢና ወታደራዊ አዛዥ ፊት አውራሪ ድርሳነ ብርሃኔ ከአፋሕድ ሸዋ ጠቅላይ ግዛት እዝ ዘመቻ መምሪያ ኃላፊ አርበኛ አማን እሸቱ ሲመካከሩ የሚያሳይ ምስል በማህበራዊ ሚዲያ መሰራጨቱን ተከትሎ የፋኖን አንድነት ሲጠባበቁ የነበሩት ሁሉ ከጠላት ካምፕ እየሾለኩ መምጣት ጀምረዋል። በራሱ ህዝብ ላይ ከሚተኩስ መንግስት ጎን በመቆማችን እጅጉን ጸጸት ይሰማናል ያሉት በዛሬው ዕለት ከጠላት ከድተው የመጡ 3 የሚሊሻና 2 አድማ ብተና አባላት ባለፉት ዓመታት በአማራ ህዝብ ላይ የተፈጸመው ግፍ እና ዛሬም እየተፈጸመ ያለው የግፍ ግፍ እኛንም እረፍት ስለነሳን የእውነት መንገድን በመሻት ወደ ፋኖ መተና ሲሉ ተናግረዋል። በተለያዩ ምክንያቶችና በድንግርግር ገብተን የብርሃኑ ጁላ ሰራዊት ጋር በመሆን ባለፉት ወራት በሰራነው ስህተት የሚሰማን ጸጸት እረፍት ስለነሳን ቢያንስ ከእንግዲህ ህዝባችን እንካስ በሚል ወደ ፋኖ ልንመጣ ችለናል ያሉት እነዚህ አካላት ከጠላት ጋር ሆነው የራሳቸውን ህዝብ እየወጉ ላሉት ሁሉ የትግል ጥሪ አቅርበዋል። በእስካሁኑ ይብቃ በማለት ንግግሩን የጀመረው አንድ የአድማ ብተና አባል በበኩሉ የአማራ ፋኖ አንድ የሆነ መምጣቱንና ልዩነቶችን በውይይት መፍታት በመጀመሩ የተነሳ ወንድሞችን ፈልጌ ወደ እነሱ ልመጣ ችያለሁ ሲል ተናግሯል። የዋሲል ክፍለ ጦር አዛዥ አርበኛ እንድሪስ ኢማም ለቀሪዎቹም የትግል ጥሪ አቅርቦ ዛሬው ዕለት ክፍለ ጦሩን የተቀላቀሉት ደግሞ የመሳሪያ ግምታዊ ዋጋ ተሰጥቷት ወደሚፈልጉበት ቦታ መሄድ እንደሚችሉ እንዲሁም አብረው መታገል የሚፈልጉትንም ለማታገል ዝግጁ መሆኑን በክፍለ ጦሩ ስም ገልጿል። በሌላ መረጃ 3 የአድማ ብተና አባላት የውባንታ አባተ ክፍለ ጦር በመቄትን እስከ ሙሉ ትጥቃቸው ተቀላቀሉ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ላስታ ሳምነው ኮር የሜጀር ጀነራል ውባንታ አባተ ክፍለ ጦር በመቄት በስቦ ማስገዳት ስልት በርካታ የሚሊሻና የአድማ ብተና አባላትን በአፓርታይዱ የአብይ አህመድ ስርዓት ገለል በማድረግ አኩሪ ተግባር እየፈጸመ ይገኛል። 3 የአድማ ብተና አባላት በትናንትናው ዕለት የሜጀር ጀነራል ውባንታ አባተ ክፍለ ጦርን በመቄትን የተቀላቀሉ ሲሆን የአብይ ስርዓትን ጨፍጫፊነት ስለተረዳን ወደ ትክክለኛው መስመር መተናል፣ ባለድርቦቻችንም ለመውጣት ተዘጋጅተዋል ሲሉ ገልጸዋል። የአድማ ብተና አባላቱም የሜጀር ጀነራል ውባንታ አባተ ክፍለ ጦር በመቄት የኮሎኔል ሰለሞን አሻግሬ ሻለቃ መሪ አርበኛ መብራት ጌትነትና ምክትል አዛዥ አርበኛ በረከት
በረከት ወርቄ፣ ሌሎች ኮሚቴዎች በተገኙበት ደማቅ አቀባበል ተደርጎላቸዋል። ለተደረገላቸው ወንድማዊና ደማቅ አቀባበል ልባዊ ምስጋናቸውም ለግሰዋል። ፋኖ በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል መቀዳጀቱን አስታወቀ። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ ደፈጣ ጥቃት የፖሊስ አዛዡን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ መውደሙ ታውቋል። በተመሳሳይም ምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመ ደፈጣ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረች አንድ ወታደራዊ ፓትሮልም ጨምሮ ሌሎች ተሽከርካሪዎች መማረካቸውን ነው መረብ ሚዲያ ለማረጋገጥ የቻለው። በጎንደርና በወሎ ቤተ አማራ ቀጠና በተመሳሳይ ወቅት በተፈጸመው ደፈጣ ጥቃት ፋኖ የሽምቅ ውጊያ ሳያንስ እውቀቱን ተጠቅሞ አኩሪ ድልን እየተቀዳጀበት ነው የተባለ ሲሆን ይህም የፋኖን የውጊያ አቅም ከፍታን በተግባር እያሳየ ነው ተብሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ራስ አሞራው ውብነህ 3ኛ ኮር መብረቃዊ ጥቃት ፈጽሟል። የአፍባሃ በላይ ዘለቀ እዝ ራስ አሞራው ውብነህ 3ኛ ኮር በሚያስተዳድረው ቀጠና ጠላት በብዙ አቅጣጫ የዘመተ ቢሆንም የራስ አሞራው ውብነህ 3ኛ ኮር ስቦ በማስገባት በቆረጣ እያደቀቀው ይገኛል። ከራስ አሞራው ውብነህ 3ኛ ኮር ውስጥ ጭና ክፍለ ጦርና ድብ ጠለምት ክፍለ ጦር በጥምር ጥራይና ከምትባል ንዑስ ወረዳ የገባውን ሲያደባዩ ሰንብተዋል። በዚህም አስደማሚ ውጤት ተገኝቷል። በቀን 9/2018 ደግሞ ከዳባት ወደ አጅሬ ከአጅሬ ወደ ዳባት በሚሰደው መንገድ የዳባትና የአጅሬ ጠላት ታች አረቡር ቀበሌ ላይ አመራር ተቀባብሎ የዳባቱ ወደ ዳባት የአጅሬው ወደ አጅሬ ሲመለስ የደጃች አያሌው ብሩ ክፍለ ጦር ሰራዊት አቦገዳም ከሚባል ቦታና 13 ተብሎ ከሚጠራው ቦታ ላይ ከሁለት ቦታ ደፍጣ በመጣል በሲኖና በወራል ሲጓዝ ከነበረው አረመኔ አራዊት ሰራዊት በሲኖ የተጫነውን አረመኔያዊ ደም ጠጭ የአብይ ወንበር አስጠባቂ አራዊት ሰራዊትን ሙሉ በሙሉ በቦምብ አጋይተውታል። በኦራል ወታደራዊ ተሽከርካሪ ሲጓጓዝ የነበሩት ሰራዊት ከነኦራላቸው ከጥቅም ውጭ የተደረጉ ሲሆን ከ30 በላይ ሲሞት ከ20 በላይ ከባድ ሰብአዊ ጉዳት ደርሶበት ወደ ዳባት አፈግፍጓል። በሌላ አቅጣጫ የተጠጋ ጠላት ጋር በቀጠና ወደ ውጊያ ተጠናክሮ የቀጠለ ሲሆን የተሟላ መረጃ በቀጣይ የምናደርስም ይሆናል። በሌላ መረጃ የአደረጃጀት ዜና በአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ የ102ኛ ኮር 2 ግዙፍ የ11ኛ እና የ2ኛ ክፍለ ጦር ምስረታ ተጠናቀቀ። በአፍባሃ ቴዎድሮስ ዕዝ የመልሶ ማደራጀትና የማዋቀር ማሻሻል ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ተግባር በመጠናቀቅ ላይ ይገኛል። በዛሬው ዕለት የተጠናቀቁት ሁለቱ ግዙፍ ክፍለ ጦሮች በ5 ውህድ ሻለቃ የተዋቀሩ ሲሆን ለቀጣይ የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል። የክፍለ ጦሩ መልሶ ማደራጀት ስራው በሻለቃ የኔ ዓለም ዘለቀ፣ በ50 አለቃ ታዬ ብርሃኑ፣ በፋኖ እስቲበል አለሙ፣ ፋኖ እሸቱ ጌትነትና በ102ኛ ኮር አመራሮች አስተባባሪነት ተጠናቋል። በመጨረሻም ከወደ ወለጋ የተሰማው አሁናዊ መረጃ የቢዛሞን አማራ የአዝመራ መሰብሰቢያ ወቅትን እየጠበቁት ዓመት ሙሉ የለፋበትን ሰብል መዘረፍና ማቃጠል የዘወትር ግብሩ የሆነው የአገዛዙ አራዊት ሰራዊት የሆሮ ጉዱሩና ምስራቅ ወለጋ ዞን አዋሳኝ በሆነችው የአማራ ማህበረሰብ ብቻ የሚኖርባት የአቤ ደንጎሮ ወረዳ ውባንጭ ከተማ ከነፍስ ወከፍ እስከ ቡድን ከባባድ መሳሪያ ሞርተርና ዙ 23ን ይዞ የገባው ጠላት ከአካባቢው ፋኖች ጋር ከጠዋት 3 የጀመረ ጦርነት ምሽት ጨለማ ገላግሎታል። የአገዛዙ ሰራዊት በርካታ ኃይሉ መመታቱ ተከትሎ ከቱሉ ዋዩና ቱሉ ጋና ከተሞች ኃይል ያስጨመረ ሲሆን አሁን ከመሸ ደግሞ ከጉዳያ ቤላ ወረዳ ሌላ ኃይል ጨምሯል። በውባንጭ ጉዳያ ቤላና በረሃማው አማራ የሚኖርባቸው ቀበሌዎች የድሮን አሰሳ የተደረገ እንደሆነ ምንጮች ለቢዛሞ ሚዲያ ገልጸዋል። ፋኖ ኃይለኛ በትሩን ያሳረፈበት ያገዛዙ አራዊት በርካታ ንጹሃን አማራዎችን ከውባንጭ ከተማ ረሽኗል። በጦርነት ምክንያት ሽሽት ላይ የነበሩ ህጻናትና ሴቶች በአገዛዙ ሰራዊት መታገታቸውን ነዋሪዎች ተናግረዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ